እየተፈጠረ ነው እያለት ነበር። ከዚህ በፊትም ሄለን ናሆም ምንም አያምናትም። ነገረ ስራዋ ሁላ የማስመሰልና እንዲሁም ቶማስ ላይ እየተጫወተችበት እንደሆነ ጠንቅቆ ያውቃል። ታዲያ ሲፈጠር መሲ አሁንም ለሄለን ምንም ነገር እንዳላለቻትና ስለ ቶማስ አጠፋፍ እየጠየቀቻት እንደሆነ በድንጋጤ መልሳለታለች። ሄለንም ይህን በመመለሷ ትንሽ ደስተኛ ብትሆንም ግን ወደ ናሆም ላይ ጣቷን መቀሰሩ አልቀረም። እሰራልሃለሁ በቅርቡ ጠብቀኝ እያለች ነበረ። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ተከታታዮች እንኳን ደህና መጣችሁ። ቪዲዮ ላይክ በማድረግ ጀምሩት። ሄለን ሴራዋ እስካሁን ማንም ሰው አላወቀባትም ነው የመሰላት። ግን ደግሞ ቀስ በቀስ እያንዳንዱ ነገር እየታወቀ ነው። ምክንያቱም አዶናይና መኮ ተነጋግረው ሁሉንም ነገር ለመድረስ በራሳቸው መንገድ እየጣሩ ይመስላል። መኮ የሰማውን ነገር ማመን ቢከብደውም ግን ሁሉንም ነገር ለአዶናይ አስረድቶታል። አዶናይም አንዳንድ ነገር የጠረጠረው ስለነበረ ግን ደግሞ ሄለን እንዲህ ናት ወይም ደግሞ እትዬ እንደዚህ ናት ብሎ ማውራት ስለከበደው እንጂ ከዚህ በፊት ቶማስን ላናግርህ እፈልጋለሁ ለብቻ ብሎ ሊያናግረው የፈለገውን ነገር በሙሉ እንደገና አስቦት ትቶታል። የተወውም ቶማስ ሚስቱን እንደዛ ብዬ ብናገረው ምን ያህል ይቀየመኛል? ደሞስ ምን አይነት ሀሳብ ነው ያሰብኩት? አዶናይ አርፈህ አትቀመጥም ወይ? ትናንት አባትህን አተህ ዛሬ ደግሞ ሌላ ሰው ለማጋጨት እየሞከርኩ ነው የመሰለኝ ብሎ ራሱን ወቅሶ ትቶት ነበር። ግን እውነታዊ አይደለም። አዶናይ ያየውና የሰማው ነገር ሁሉም ነገር ትክክል ነው። ግን ደግሞ መጠራጠር ያመጣው በራሱ አይምሮ ውስጥ የፈጠረው ነገር ነው። ሄለን ማስመሰሏ ሁሉንም ነገር ጥሩ ሰው ስለምትመስልና ለሁሉም ሰዎች ፊት ጥሩ ሰው እንደምትመስል ግልጽ ነው። ታዲያ አዶናይ የታየው የክፋቷ ሳይሆን የተጠራጠረው ክፋቷን ሳይሆን ፊት ለፊት የምታሳያቸውን ጥሩነት ነው። ያን ነገር ስላየ ምንም ማድረግ ስላልቻለ ሁሉንም በቅርቡ እውነታውን አውቀዋለሁ ብሎ ዝም ከማለት ውጭ ምንም ሊናገር አልቻለም። ታዲያ መሰረት አላስታውስም ብላ እስከዛሬ የቆየችው ለቤተሰቦቿ ደህንነት ሲሆን እሷም እየተጎዳችና በየመጣች በየሄደች ቁጥር እያስፈራራቻት አላስታወሽም፣ እናም ደግሞ ሁሉንም ነገር እደርስበታለሁ ስትላት ነበር። እንዳለችውም መሰረት ሁሉንም ማስረጃዋን ሜሞሪ ላይ ያስቀመጣ መጽሐፍ ውስጥ እንዳረገችው ተከታትላ ሄለን ደርሳበታለች። ሄለንም ያንን ሜሞሪ ከወሰደች በኋላ ሁሉንም ካየች በኋላ መሰረትን ልታናግራት ፈልጋት ነበር። የማታውቀው ፍቅረኛዋ የመሰረት በጣም እንደሚዋደዱና በምንም ሰዓት ቢሆን በምንም ጊዜ ቢሆን ከጎኗ እንደሆነ ነግሯት ነበር። ያ ሰው ማን ነው? ያ ሰው ቴዲ ይመስላል። ቴዲ ደግሞ የሄለን ቀኝ እጅ ነበር። አሁን ግን ሁሉንም የራስሽ ጉዳይ፣ በአንቺ ህይወት የሚመለከተኝ ነገር የለም። እስከዛሬ ፍቅረኛዬ ነሽ እወድሻለሁ ብዬ ከዛሬ ነገ ትማሪያለሽ ብዬ አብሬሽ ተጉዣለሁ። ከዚህ በኋላ ግን እባክሽን እኔን ተይኝ፣ የራሴን ኑሮ ልኑርበት ብሎ ትቷታል። ታዲያ መሰረትን ሁልጊዜ በጽሁፍና በድምፅ ያወራታል። ሁልጊዜ እሱን ስታወራ ጭንቀቷ የቀለላላትም ይመስላታል። መሲ ሁልጊዜ ደጋግማ ስለሱ ለጓደኛዋ ለታዱ ትነግራታለች። ታዱም አንዴ መከረቻት ምክር ነበር። እሱም ይሄ ሰውዬ በጣም እንደሚወድሽ ግልጽ ነው። አንቺም በጣም ተወጀዋለሽ፣ ሁሉንም ነገር ታካፍየዋለሽ፣ ምንም ሚስጥር የቀረሽ ነገር የለም። ስላለሽበት ሁኔታ እንኳን ሁሉንም ነገር ጠንቅቆ ያውቃል። ታዲያ ለምንድን ነው በአካል አግኝተሽ ልታወሪው ፍላጎት የሌለሽ ስትላት፣ መሲም እኔ አይደለሁም እሱ ነው ፍላጎት የሌለው፣ ሁልጊዜ እንገናኝና በአካል እንተዋወቅ ስለው አይ ጊዜው አይደለም ይለኛል። ታዲያ እኔ ሳልሆን እሱ ነው ጊዜውን ላራዝመው የፈለገ እንጂ እኔ አይደለሁም ብላ ለታዱ መልሳላት ነበር። ታዱም በዚህ ጊዜ ለምን እንዴት ብላ ጠይቃ ነበረ። ይህ ነገር ይቅርብሽ፣ በኋላ ትጎጃለሽ፣ አለበለዛ ደግሞ ላግኝክ፣ ካልሆነ ግን ግንኙነታችን እዚህ ላይ ያልቃል፣ በስልክ እንደጀመርነው በስልክ ይቋጫል ብለሽ አስጠንቅቂው ብላ የመከረቻት። መሲም ይህን ነገር አስባ አውርዳ አውጥታ ታዱ እውነቷን ነው በማለት ለደውላ ካላገኘሁክኝ ካላየሁክ በአካል ካልተገናኘን ከዚህ በኋላ የኔና ያንተ ግንኙነት እዚህ ላይ አልቋል ብለው ነበር። እሱም እንድትረዳውና ለትንሽ ጊዜ መገናኘት እንደሌለባቸው ቢነግራትም በፍጹም ከዚህ በኋላ እንዳትደውልልኝ ብያለሁ፣ እንዳትደውልልኝ፣ ላገኝህ ካልፈለግ ከዚህ በኋላ መደዋወሉም መጻጻፉም ትክክል አይሆንም ብላ ነበረ።
ታዲያ ልጁም ከቆይታዎች በኋላ ተመልሶ ደውሎ ሊያገኛት ፍቃደኛ እንደሆነ ነገራት። መሲም ከዛ በፊት ለምን አትደውልልኝ ያልኩት ብላ በጸጸት ራሷን እየጎዳች ነበረ። ታዲያ እሱም አልጨከንም እና በዛን ሰዓት እሷም ደስተኛ ሆና ነበር። አዲስ ነገር የሆነባት እና ልታገኘው ፈቃደኛም ነበረች። ተቀጣጥረው እያለ ነበር። ታዲያ በመሃል ሌላ የስልክ ጥሪ የገባው። እሷም ሄለን ነበረች። ደግሞ ምን ፈልጋ ነው? አይድሌ ምን ልትለኝ ነው? በሚል ነበረ መሰረት ስልኩን ስታነሳው ግን ያላሰበችው ዱብዳ፣ ያላሰበችው ምንም ይገኛል ብላ ያልጠበቀችው ነገር ነበር። ሄለን ሚሞሪውን እንዳገኘችው እና መታ እንዲታወራት እንደፈለገች ነገረቻት። ሁሉንም ማስታወስ እንዳረሳች፣ ሁሉንም እንደምታስታውስ ሚሞሪው ላይ እያንዳንዱ ነገር የሚገልጽ ማስረጃ ነበረ። ታዲያ መሰረት ይህንን ስትላት ሄለን በጣም ደንግጣ ነበር። በቃ አልቆልኛል፣ ከዚህ በኋላ ምንም እድል የለኝም እያለች ነበር። ካሁን እሄዳለሁ እያለች በጣም ተጨናንቃ ነበር። በዛን መሀል ነበረ እሱም ደግሞ ደውሎ እንድትመጣ ሲጠይቃት እሷም አሁን እንደማትችል ነገረችው። ሁሉም ነገር ታዲያ እዚህ ላይ አላበቃም። ሰውየውም እንደሚጠብቃት ነግሯት ስለነበረ እሷም በዛ ጭንቀት ላይ ነበረች። እሷና እሱ ሳይገናኙ ቀሩ። ሄለንም ድንገት መጣች። ድንገት ስትመጣባት መሰረትም የሆነውን ሁሉ ስላወቀች እና ሁሉንም ነገር ሄለን ስለደረሰችበት በጣም ጭንቀት ውስጥ ነበረች። አይ እድሌ እያለችም እኔን ከገደለችኝ ብትገድለኝም ችግር የለውም፣ ግን ቤተሰቦችን ትጎዳብኛለች። እሷ ሰይጣን ናት፣ ለሰውም አታስብም። እቺ ሴትዮ እንዴት እንደምናደርጋት አናውቅም እያለች በምትጨናነቅ ጊዜ በሩን በርግዳው ስትገባ መሰረት የዛን ጊዜ የምትገባበት ቀዳዳ ነበር የጠፋት። ሄለንም ከጭካኔዋ የተነሳ ቶሎ ብላ አንገቷን ነበር የያዘቻት። መሰረትን በዛን ሰዓት እትዬ ላስረዳሽ እያለች ስትወተውት ነበር። ሄለን ግን ምኑን ነው የምታስረጅኝ? ተደብቀሽ መከታተልሽን አላስታውስም ብለሽ እኔን እንደ ባብ ከኋላ ስትከታተይኝ የነበረውን ነው የምትነግሪኝ? እያለች ጭንቀቷን ጨምረዋለች። መሰረትም አይ እንደዛ እንዳልሆነ ብትላትም ምኑን ነው የምትነግሪኝ አንቺ ውሸታም እያለች መሳደቧን አላቆመችም። ታዲያ የመሰረት ፍርሃት እየጨመረ በሄደ ቁጥር እንደ አጋጣሚ ያልታሰበ በር ተከፈተ። በሰዓቱ የቶማስ ልጅ ነበር የከፈተው። ቶማስ ልጅ ከውጭ መምጣቱን ማንም ሰው አያውቅም። በሩ ሲከፈት ሄለንም በተጠንቀቅ ቆማለች። በሰዓቱ ጥሩ ሰው ለመምሰልም ሞክራለች። ልጁም ያስተዋለው ነገር ስላልነበረ መሰረትን ሰላም አላት እና እሷንም ሲያያት ሰላም ብሏት ነበር። ታዲያ መሰረትን ቅድም መጥቼ እኮ ክፍልሽ ውስጥ ስላልነበርሽ ሳላገኘሽ ቀረሁኝ እና የት ሄደሽ ነው? ደህና ነሽ ወይ ብሎ ሰላምታ ካቀረበላት በኋላ እሷም ደህና እንደሆነች ነገረችው። ግን ሄለን ሌላ ነገር ወሬ ልታስቀይስ ሞክራ ነበር። እሷም ይህን መናገር የፈለገችው መሰረት አብዳና ወድቃ ራሷን ስታ በዛም ምክንያት ማስታወስ እንደማትችል ለመናገር ፍላጎት ነበራት። ግን ነገሩ ሁሉ ውሸት እንደሆነም ተረድታለች። አሁንም ቢሆን ለማስመሰል ይህን ሁሉ ነገር ማውራቷ የማይቀር ነው። ታዲያ ይህ ሁሉ ከሆነ በኋላ መሰረትን በዛ ቅስፈት ህይወቷ መዳን ተርፏል። እሱም ከእናቱ ጋር እያወሩ ትታት ሄዳለች። በዛ አላበቃም። ሌላ እንደ ዱብዳ ተፈጥሯል። ቶማስ ማወቅ አለበት ብላ መሰረት ሁሉንም ነገር ለመናገር ወስናለች። መሰረት ከዚህ በኋላ ሄለን ካወቀች እኔን አትለቀኝም፣ ስለዚህ ይህን ሁሉ ጉድ ቶማስ ማወቅ አለበት ብላ ስልኳን ካለበት አንስታ የሆነውን በሙሉ ቴክስት ጽፋ ልካለታለች። ያን ያደረገችው ለህይወቷም ስለምትፈራ ነው። ታዲያ ቶማስ ሄለን ጥሩ ሚስት እንደሆነችና ለሰው ሀሳቢ እንግዳ ተቀባይ፣ ለማንም ሰው ፊቷን የማይጠቁርና ደግ ሴት እንደሆነች ነው የሚያውቀው። ሚስቱ ምን አይነት ሰይጣን እንደሆነች፣ ምን አይነት አረመኔ እንደሆነች በፍጹም አያውቅም። በሱ ባሳድጋለው ስም ከገጠር ህፃናትን እየሰበሰበች እንዲሁም የአዶናይ አባት የሰበሰባቸውን ህፃናት ለእኔ ካልሰጠኸኝ በማለት አስገድለዋለች። ታዲያ ይህ ሁሉ ያደረገችው ሄለን መሆኗን ሲያውቅ ምን ይሰማው ይሆን? በዚህ አላበቃም ጉዳዩ። ቶማስ ይህን ሁሉ ካወቀ በኋላ ስልኩን ጥሎ ወዴት እንደሄደ ወዴት እንደተሰወረ ሰው ማወቅ አልቻለም። በሰዓቱ ናሆም ሲደውልለት በሰዓቱ ያነሳው ሌላ ሰው ነበረ።
ለምን ሌላ ሰው አነሳው በሚል ጥርጣሬ ሄለንን በጣም ተበሳጭታና በጣም አስባ ነበር። ያሰበችው ለሱ ህይወት ሳይሆን የእሷ ጉር ተጋልጦ የሆነ የሚለው ነገር ስላስጨነቃት ነው። ይህንን የእሷን ጉድና የእሷን ሴረኝነት የሚያውቁት በጣም ውስን ሰዎች ናቸው። እነሱም አንደኛው ናሆም ሲሆን ሁለተኛው ደግሞ ጥርጣሬ ውስጥ ያለው አዶናይና መኮ። ሌላኛዋ በዋነኝነት ሙሉ ታሪኳን የምታውቀው መሲና መሲ ብቻ ናት። መሲ ከዚህ በፊትም ለመናገር ስትፈልግ እሷ ናት አፏን ያዘጋቻት። ሄለን አፏን ያዘጋች ብዙ ዓመታትን ቆራቶትን አስቆጥራለች። ታዲያ በአጋጣሚዎች ሁሉንም ተጠቅማ አይናለም ወደ ቤቷ እንድትመጣ ካደረገች በኋላ እህቷንም አስመርዤሻለሁ በሚል ሰበብ ካሳገተቻት በኋላ አሁን እህቷ ያለችበት ነገር ከባድ ነው። ኑኑያት ተስፋ ቆርጣለች። ሁሉም ነገር ጨለማ ሆኖባታል። ያየችውን ሰው ሁላ ስታይ ህይወቷ እንደተበላሸ መናገር ብትፈልግም እንኳን ለመናገር አቅሙ የላትም። ከእሷ መመረዟን የምታውቀው ሄለንና ቶማስ ብቻ ናቸው። ታዲያ እናቷ በደስታ ነበረ የተቀበለቻት። ጠፍታ ስትገኝላት እናቷ ምን ያህል ደስተኛ እንደሆነች ግልጽ ነው። ግን ደግሞ እውነታዊ አይደለም። ምን ነው በዛው ጠፍቼ ሞቼ ቢሆን የሚል አላት። ምክንያቱም ያለችበት ሁኔታ ብዙ ችግር ስላለው። ግን እሷ አልተመረዘችም። ያንንም ያደረገው ሄኖክ ልጅቱ ስላሳዘነችውና ወጣትነቷን ሳጨረስ ገና ይችም ጥቅላ ልጅ መርዤ ህይወቷን አላበላሸውም በሚል ሰበብ ነበር። እና ሄለን ይሄን አታውቅም። ግን ባታውቅም ከነገራት በኋላ እንደተመረዘች አድርጋ ነው ያሰበችው። ሁሉም ነገር ግራ የገባው ነገር ነው። ቶማስ የት ጠፍቶ ይሆን? ናሆምስ ስለ ሄለን ምን ያውቃል? አዶናይስ ስለ ሄለን ምን ላይ ደርሷል? ከባድ ችግር የሚፈጠር ይመስላል። የሄለን ሴረኝነት በቅርቡ ይታወቃል። ታዲያ ቶማስ ስልኩ ሌላ ሰው የያዘውስ ለምንድን ነው? መሰረት እውነታውን ከነገረችው በኋላስ ምን አስቦ ይሆን? ሁሉም ነገር ከባድ እንደሚሆንበት ግልጽ ነው። ያቺም ጥሩ ናት የሚላት ሚስቱ ያሳለፈውን ችግር ከባድ ነው። በዚህ ነበር ያለቀ።